እግዚአብሔር ሆይ አንተ ግሩም ነህ። እግዚአብሔር አምላክ እሁድ እየመጣን አንዱ ሰባኪ ሌላው ተሰባኪ አንዱ ተናጋሪ ሌላው አድማጭ እንዲሆን አይደለም የኔ ጌታ፣ ሕይወት እንዲሆንልን ነው። የኔ እዚህ መቆም አንተ ሕዝብህን ማግኘት ነው ትርፉ። እግዚአብሔር በመካከላችን እውነትን እንድትናገር ክብሩን እንድትወስድ አትራፊው አንተ እንድትሆን እግዚአብሔር ሆይ እኛን በማግኘት የምታተርፈው አንተ ነህ። ልጅህን ኢየሱስ ክርስቶስን መስዋዕት ያደረክበት ሰው እዚህ አለ። አንተን የሚወድ ሰው የሚፈልግህ ዛሬ መንፈስ ቅዱስ ልጅህን ኢየሱስ ክርስቶስን የምንናፍቅበት ካንተ ጋር የምንገናኝበትን ልብ እንድትሰጠን እንድትነካን ከንግግር ያለፈ መነካት እንዲሆን እግዚአብሔር ሆይ እኔ አልችልም ያንተን ቃል ለአባባል አይደለም ልቤንና ስሜቴን የምትረዳና አንተ አቤቱ ጌታ እግዚአብሔር ሆይ እኔና ሕዝብህን ወደ አንተ የምታስጠጋበት መንገድ ቃልህ ነውና ትርፋችን አንተ ነህና ዋጋችን አንተ ነህና ሙላታችን ክብራችን አንተ ነህና እናገኘው ብለን እኮ ያገኘነው ነገር በራሱ ምንም አይደለም። ስናገኘው አላሳረፈንም። ረፍታችን አንተ የውስጥ ረፍታችን አንተ ነህ። የውስጥ ሰላማችን አንተ ነህ። የናዝሬቱ ኢየሱስ ዛሬ ባክህን ተናገረን። እውነትህ በዚህ ቦታ ላይ ይነገር። እግዚአብሔር አንተ እንዳትናገር የሚያደርግህ ድካም ስንፍና በመካከላችን ቢኖር ክቡር በሆነው ደምህ የታጠበ ይሁን። ሁሉ የሚደረገው ላንተ ክብር ይሁን። ክፉ አውሬ የጨለማ ጉልበት ለዘላለም የተመታ ይሁን። ሐሳባችን መንፈስ ቅዱስ ባንተ ቁጥጥር ስር ይሁን። ቸርች መምጣት ግብ አይደለም። መተን አንተን እንነካካ። ተጽዕኖ አሳድርብን። ይሰማን ያንተ መገኘት፣ ያንተ ድምጽ ይሰማን። ያውጣን ካለንበት አመለካከታችንን ይቀይረው። ዛሬ አግኘን። ኦ እግዚአብሔር መንፈስ ቅዱስ እባክህን ይህን ክቡር ሕዝብህን እኔን አሳልፌ ላንተ ሰጣለሁ። ለስም ክብር ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከውን መጽሐፍ ቅዱስ የያዛችሁ 63 መዝሙረ ዳዊት 63 ላይ ቀደም እህታችን አዜብ በማለዳ ጸሎት ላይ እሱን አንስታ ስትጸልይበትም ስታነበውም ነበረ። ዛሬ እዛ ላይ ነው የምንነጋገረው። ባለፈው ሳምንት በመከራ ስለማፍራት ነበር ስንነጋገር የነበረው። ዛሬ ደግሞ በመከራ ውስጥ ስለማሸነፍ እንነጋገራለን። በዚህ ምድር ላይ ስንኖር ተግዳሮቶች አሉ። በወደቀ ዓለም ላይ ነን ያለነው። እኛ ጌታን ከተቀበልንበት ጊዜ ጀምሮ ወንትድ ፐርሰን ነን። በጨለማው ዓለም ትፈለጊያለሽ። በቃ የጨለማው ዓለም ላይታረቅ ተጣልቶናል። የጨለማው ዓለም ደግሞ አልቲሜት ጎሉ ከእግዚአብሔር መለየት ነው። እኛ እንደሃ ማድረግ አይደለም። እኛን ሚስት አልባ ልጅ አልባ ባል አልባ ምናምን እዚህ የምድራዊ እንትን ማሳጣት አይደለም። እሱ የሚያሳጣቸው ብዙ አሉ፣ የሚሰጣቸውም ብዙ አሉ። የሱ ጉዳይ ነፍስ ነው። የሱ ጉዳይ ሰው ዓለምን አትርፎ ነፍሱን ቢያጎድል ምን ይጠቅመዋል የተባለው ሰይጣን ዓለምን ነው የሚመዝነው ነፍስን ለመንጠቅ። ስገድልኝና ዓለምን እሰጥሃለሁ ነው ያለው አይደለም ኢየሱስን። ስለዚህ የነፍስ ክብደቷ ሰይጣን ነፍስን ለመለወጥ ዓለምን ነው የሚመዝነው። ስለዚህ ጉዳዩ የእግዚአብሔር ጉዳይ ከህይወታችን ከኛነታችን ጋር ነው። እግዚአብሔር አተረፍኩ የሚለው ገንዘባችንን ሲያገኝ አይደለም፣ አገልግሎታችንን ሲያገኝ አይደለም፣ እኛን ሲያገኝ ነው። እኛን ያገለገለ እኛን ያገኘበት መገኘት ገንዘባችንን ላይ ሲመጣ ደስ ይሰኛል። ለምን? ተገኝተን ነው ለሱ ገንዘባችን የተገኘው። ተገኝተን ነው አገልግሎታችን የተገኘው። ወገኖቼ ከአገልግሎቴ በላይ ለሱ መገኘቴን እግዚአብሔር ይፈልጋል። ልቤ እሱን እውነቴን ነው ምላችሁ። ሃይማኖት ያታልላል። ሃይማኖት በስርዓት ይሸፈናል። በመናደርገው ቴክኒካዊ ነገር ሳንገኝ በገንዘባችን ሳንገኝ ለእግዚአብሔር ሳንያዝ ልባችን ማዕከላዊ ማንነታችን በእግዚአብሔር ሳይያዝ
አክቲቪቲዎች ሊኖሩ ይችላሉ ቸርች ውስጥ። ያ ማትረፍ አይደለም። እግዚአብሔር የሚያተርፈው አንተን ሲያገኝ ነው። የምር ሲያደርግ አንተ የምር እግዚአብሔርን ስታደርግ በቃ ለእግዚአብሔር ማሰዋው ነገር ሳይኖር ሲቀር እንዲህ አይነት አቅም ላይ እንዲህ አይነት ማቹሪቲ ላይ ስንደርስ ይሄ ደግሞ ፕሮሰስ ነው። ቅድም ዘማሪው እንዳለው ወገኖቼ መገለጥ ነው። ሲገለጥልን ሲበራ አንደኛ ስናደርገው ሌላውን ነገር መተው እንችላለን ማለት ነው። ይህንን ነው ከዳዊት ሕይወት ውስጥ የምንማረው ዛሬ። እንደዚህ ይላል፣ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም አናግርሃለሁ። ረዳቴ ሆነኸኛልና በከንፈሮቼም ጥላ ደስ ይለኛልና ነፍሴ በኋላ ተከታተለች። እኔንም ቀኝህ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ፣ ለሰይፍ እጅ አልፈው ይሰጣሉ፣ የቀበሮም ዕድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል፣ ሐሰትን የሚናገር አፍ ይዘጋልና ይላል። በጣም የሚገርማችሁ ነገር መልእክቱ ዝማሬው የተጮኸውና የተዘመረው በምድረ በዳ ውስጥ ነው፣ በማይመች ሁኔታ ውስጥ ነው፣ በመከራ ውስጥ ነው። ዳዊት በችግር ውስጥ ኖሮ ይህንን ለማግኘት ሙሉ ታሪኩን ሁለተኛ ሳሙኤል ምዕራፍ 15ን ሄዳችሁ ማየት ትችላላችሁ፣ ቤታችሁ ማለት ነው። በዛ ክስተት ውስጥ ሆኖ በልጁ አማካኝነት ከቤተ መንግሥት ተባሮ ንጉሥ ነበረ። ልጁ አመጸበት። ከዚህ የተነሳ እያለቀሰ ባዶ እግሩን ወደ ደብረ ዘይት ተራራ ወጣ ይላል። አብረውት የነበሩ ሁሉ ደስፐሬት ሆነዋል በሚገርማችሁ ሁኔታ። ስለዚህ ራሱን ተከናንቦ እያለቀሰ ወደ ደብረ ዘይት ተራራ ወጣ ይላል። በዛ ሰዓት ላይ የጸለያትና የዘመራት ክሪቲካል በጣም ወሳኝ ተርኒንግ ፖይንት የሆነች ጸሎትንና ለእግዚአብሔር ምስጋናን ነው የተናገረው። ስለዚህ ክፍሉ በረሃ ነው፣ ችግር ነው፣ መከራ ነው። ግን እንዴት ሊሻገር ቻለ ያንን መከራና ችግር? በዚህ ትምህርት ውስጥ ነው የምናየው ይህንን ነገር ወገኖቼ። አንዳንድ ጊዜ በሕይወታችን እዚህ የወደቀ ምድር ላይ ስላለን ችግሮች፣ ተግዳሮቶች፣ የተለያየ መከራዎች ይመጡብናል። አንዳንዶቻችን መከራን የምናስተናግድበት መንገድ አለን። መከራን የምናስተናግድበት መንገድ አንዳንዴ በራሳችን መንገድ ስተትም ይሁን ምንም ይሁን ጊዜያዊ መፍትሄ ፈልገን ኤግዚት እናደርግና ወጥተን ከመከራ እንሸሻለን። በተለይ በዚህ ዘመን ተግዳሮት አንፈልግም። ስለዚህ ባለን ስብከቶቻችን፣ መዝሙሮቻችን፣ ህልማችን፣ ትርጉማችን፣ እንቅስቃሴያችን ሁሉ ከዛ የጸዳ ቢሆን ደስ ይለናል። ስለዚህ በራሳችን መንገድ ከዛ ውስጥ ለመሽለክ የትኛውንም አጋጣሚዎች ሁሉ እንጠቀማለን። እግዚአብሔር ይውደደው አይውደደው፣ ለእኛ ክብር ያምጣ አይግምጣ፣ መፍትሄ ይኑረው አይኑረው አናቅም። ግን በእንደዚህ አይነት መንገድ መፍትሄን የሚፈልጉ ሰዎች አሉ። አንዳንዶች ደግሞ የ40 ቀን እድሌ ነው፣ የ80 ቀን እድሌ ነው፣ ስለዚህ በቃ ምን አረጋለሁ በዚህ ውስጥ እለፍ ብሎኛል ብለው እጃቸውን አጣምረው ደግሞ የሚያልፉ አሉ። መከራን ልክ እንደ ጃኬትና ልብስ በቃ የራሳቸው አድርገው የሚወስዱ ሰዎች ደግሞ አሉ። መከራው ከየት ነው የመጣው፣ በምን ምክንያት ነው የሚል እሳቤ የሌላቸው እንደወረደ ተቀብለው የ40 ቀንና የ80 ቀን እድል ነው ብለው የሚያዙ። ዳዊት ግን ምንድን ያደረገው ነው? ኦኬ መጥቷል፣ ይሄ ተግዳሮት፣ ይሄ ፈተና መጥቷል። ልጁ አባሮታል፣ ውርደት ነው፣ ከቤተ መንግስት ወጥቷል። ወገኖቼ ከኮምፈርት ዞኑ ነው የወጣው። ቀጥታ ከአንድ ኤክስትሪም ሌላ ኤክስትሪም ነው የሄደው። ጫካ ነው የገባው፣ ተሰዷል። በጣም ነገ ይኑር አይኑር አቅም። ለምን በሉኝ። የመጀመሪያው ነገር መላው እስራኤል ከልጁ ጋር ሆኗል፣ ከልጁ ጋር ተባብሯል። መላው እስራኤል የዳዊት ጠላት ሆኗል። ይሄ ከባድ ነው ስለ ነገው።
አንድ ይሄ ነው። ሁለተኛ የዳዊት የማይፎርሽ አማካሪ ከአቤሴሎም ጋር ሆኗል፣ አኪጦፌል የሚባል። ይሄ አኪጦፌል ማለት በጣም ብርቱ መካሪ ነው። በጸሎት ነው ዳዊት የጣለው እንጂ በጣም አኩሬት ነው። የሚገርማችሁ ምዕራፍ 15 ላይ ሄዳችሁ ትክክለኛ የሆነ ምክር መክሮት ነበር ለአቤሴሎም። ጸሎትና አንድ ሌላ ሰው ነው ያንን ምን ያደረገው ያከሸፈበት ማለት ነው። እግዚአብሔር ቤተሰቦች፣ ስለዚህ ዳዊት መጀመሪያ በምድረ በዳ ላይ በጣም የሚገርማችሁ በዚህ ምድረ በዳ ልጁ ጥሎት ንጉሥ ሆኖ ሳለ በረሃ ውስጥ ነው ያለው። ባለጸጋ ሆኖ ሳለ ስደተኛ ነው። አባት ሆኖ ሳለ በልጁ ነው የተሰደደው። በእንደዚህ አይነት ሁኔታ ውስጥ ግን ምን ይላል? ነፍሴ አንተን ናፈቀች። ምንድነው የዳዊት የማሸነፍ ጥበቡ ስትሉ የመጀመሪያው ነገር ከቁጥር 1 እስከ 2 ነው የምታዩት። የምንድነው ስትሉ የሚያስፈልገውን ሳይሆን የሚያስፈልገውን ነበር ያየው። ወገኖቼ ከምንፈልገው ይልቅ የሚያስፈልገን ነገር ይበልጣል፣ ይልቃል። ይሄ ወሳኝ ነው በመከራው። ምንድነው የሚያስፈልገኝ? ዳዊት ይሄን የገባው ይሄ እንግሊዘኛ ዋንትና ኒድ የሚባለው ገብቷቸዋል። ስለዚህ ዳዊት ምድረ በዳ ነው፣ በረሃ ነው፣ ውሃ ያስፈልገዋል። መጠማት ያለበት ውሃ ነው። ግን ውሃ ቢያገኝ ጊዜያዊ ሶሉሽን እንጂ ዘለቄታዊ ሶሉሽን የለም። ስለዚህ ምንድነው ያደረገው? ዘለቄታዊ ሶሉሽን የሚያመጣለትን እግዚአብሔርን ነው የፈለገው። አሁን የሚያስፈልገኝ ውሃ አይደለም አለ። አዎ ተጠምቻለሁ፣ አዎ ምድረ በዳ ነው፣ ግን እሱን ባገኘውም እርካታ አይኖረኝም። እርካታ የሚኖረኝ ማን ነው? ራሱ እግዚአብሔር። ውሃ የሚሰጠው እግዚአብሔር ነው ብሎ እግዚአብሔርን ሲመለከት እናየዋል። ይሄ ወሳኝ ነገር ነው ወገኖቼ። በሕይወታችን ላይ መረጋጋትን የሚፈጥር ከምንፈልገው ይልቅ የሚያስፈልገን ነገር ላይ ትኩረት ማድረግ ነው። በአንድ ወቅት ላይ በ1848 ብዙዎቻችን እንደምናውቀው ካሊፎርኒያ ውስጥ ጄምስ ማርሻል በሚባል ሰው እንጨት ቤት ሊሰራ ሲል ወርቅ አገኘና በድብቅ ተያዘ። ከዛ ተነገረ እና ከ80,000 ሕዝብ በላይ ያንን ወርቅ ለማውጣት ተነስተው መጡ እና የሕዝብ ፍለድ ሆነ። የሚገርማችሁ ነገር ከዛ በኋላ ግማሾቹ ከርሻቸው ከተረጋጋ ኑሯቸው ከብዙ ነገር ወጥተው ኑሮን ለማሻሻልና ለመለወጥ ነበረ ምን ያደረጉት? ፍላጎታቸውን አይደለም የሚያስፈልጋቸውን አይደለም የሚፈልጉት ምኞት ነበር ውስጣቸው። ተነስተው ሄዱ። ከዛ በኋላ ወርቁ ተገኘ። ወርቁ ሲገኝ የሚገርማችሁ ምድረ በዳና በረሃ ስለነበረ የሚበላ የሚጠጣ እና የሚኖርበት የለም። ምግብ እጥረት ተፈጠረ፣ ውሃ እጥረት ተፈጠረ። ስለዚህ በሽታ መጣ። ግማሾቹ በረሃን የሞቱት ገና ሳይደርሱ ወርቅ ፈለጋለሁ ብሎ ሄደው። ታሪኩን ሄዳችሁ አንብቡት። የትም ቦታ የሆነ ምስጢር አይደለም እነግራችሁ። የትም ቦታ ጎልጉል ብትሉት ይጎለጉልላችኋል። የእግዚአብሔር ቤተሰቦች እነኚህ ሰዎች ወርቁን አይተውታል፣ ግን ምግቡን ረስተውታል። ለሕይወታቸው የሚያስፈልገውን ነገር አስፈላጊ የሆነውን ነገር ትተው የሚፈልጉትን ምኞታቸውን ተከትለው ብዙዎቹ እዛው ቀሩ። የምግብ እጥረት ነበረ። የሚገርም ማርኬቲንግ ዋይዝ እዛ ምድር ላይ ያተረፉት እነማን እንደሆኑ ታውቃላችሁ? ምግብ የሚሸጡት ሰዎች ናቸው። ከተማ አንድ ወርቅ ብዙ ሺህ ዳቦ ይገዛል። እዛ ቦታ ላይ ግን አንድ ወርቅ አንድ ዳቦ አይገዛም። የምግብ እጥረት ስላለ ቫልዩ ሽፍት አደረገ። ወርቅ ረክሶ ምግብ ኔሴሲቲ ሆነ በቦታው ላይ። የእግዚአብሔር ቤተሰቦች ለምን እነኚህ ሰዎች የሚፈልጉት ምኞት ሀብታም ለመሆን ሌላ ነገር ለማድረግ ተነስተው ሄዱ። ጥሩ ነው፣ ግን የሚገርማችሁ ነገር የሚያስፈልጋቸውን ትተው ነው የሄዱት። የሚያስፈልጋቸውን ትተው ነው የሄዱት። ከዚህ የተነሳ እንደውም ይሄ ሌቪስ ጂንስ የሚባለው ለነሱ ሲባል ነው የተጀመረው። በዛ መሰረት ነው ለመቆፈር ሲሉ፣ በጣም የሚገርም ታሪክ ነው። ለመቆፈር ሲሉ ጠንካራ ልብስ ያስፈልጋቸዋል። በዛ ጊዜ ተመሰረተ። አሁን ፖፑላር ሆኗል፣ እስከ ዛሬ ዘልቋል።
እግዚአብሔር ቤተሰቦች ዳዊት ይህንን የተመለከተው የዳዊት ጥበብ እዚህ ላይ ነው የመጣው፣ ሌላ አይደለም። ውሃ አስፈልጓል፣ ምድረ በዳ ነው። ግን ከዚህ ጊዜያዊ መፍትሄ በላይ ዘላለማዊ መፍትሄ ያስፈልገኛል አለና አይኖቹን ወደ እግዚአብሔር አነሳ። እምፈልገው ውሃ ነው፣ የሚያስፈልገኝ ግን እግዚአብሔር ነው አለ። አይኖቹን አነሳ በምድረ በዳ እግዚአብሔርን መፈለግ ጀመረ። ዋናዬ እግዚአብሔር ነው አለ። አንተን እጠማለሁ አለ። ክብርህን እፈልጋለሁ አለ። አንተን የምታስፈልገኝ አለ። የእግዚአብሔር ቤተሰቦች ማሸነፊያ በረሃውን ልጁን ስደት መከራውን መወጫ ያደረገው ምንድነው ስትሉ በመጀመሪያ እግዚአብሔር ነው። ራሱን ፈለገው። ስጦታውን ሳይሆን እግዚአብሔር የሚሰጠውን ስጦታ ሳይሆን ያሳደደው ራሱ እግዚአብሔርን ነው። በእግዚአብሔር ነው ምድረ በዳ ነው ያለፈው። የመከራ ማሸነፊያ፣ የተግዳሮት ማሸነፊያ፣ የኛ ዕውቀት የኛ ጥበብ የምንፈልገው ጊዜያዊ መፍትሄ ነው ብለን የምናሳድደው ነገር ሳይሆን የእግዚአብሔር ቤተሰቦች ራሱ እግዚአብሔር ነው። እግዚአብሔር ለፈተና መወጫ የሰጠን ልጁን ኢየሱስ ክርስቶስን ነው። ልጁ ያለው ሕይወት አለው። ልጁ ያለው እረፍት አለው። ልጁ ማለት ሁሉ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ዳይመንድ ይዘን መዳብ መፈለግ የለብንም። አመድ በዱቄት መለወጥ የለብንም። የእግዚአብሔር ቤተሰቦች ይህንን ነው የሚናገረው። እንደዚህ ይላል ቁጥር 1 እግዚአብሔር ሆይ አንተ አምላኬ ነህ፣ አንተን ከልብሻለሁ። ውሃ በሌለበት በደረቅና በተራቆተ ምድር ዋው የለም ውሃ። ከየት ነው ማመጣው ውሃ? ከርሰ ምድር ይቆፈር ወይ? የት እንሂድ? ውሃ ፍለጋ አይደለም፣ አንተን ነው ምሻው። ለዚህ መከራዬ መወጫ አንተን፣ ልቤ አንተን ይላል። ከቤተ መቅደስ ርቋል ሰው። ቤተ መንግስቱና ቤተ መቅደስ አለ። የሚገርማቸው ሄዶ ያመልካል ወደ ድንኳኑ፣ ወደ ጊዜያዊ ድንኳን። ነገር ግን የሚገርማችሁ ነገር እግዚአብሔር በምድረ በዳም ለሱ እግዚአብሔር ነው፣ ቦታ አለየውም። በሸለቆ ውስጥም እግዚአብሔር ለሱ አንደኛ ነው። ቤተ መንግስትም አንደኛ ነው። እግዚአብሔርን በስጦታ አይደለም የተገናኘው። ለምን አላለም? አላጉረመረምም። ዛሬም ታስፈልገኛል። የት? ጫካ ውስጥ። የት? ምድረ በዳ። የት? መከራ ውስጥ። ሃሌሉያ። ለምን? በዙፋኑ ላይ ሳለ ብቻ አይደለም የሚፈልገው፣ እታችም። የእግዚአብሔር ቤተሰቦች ስለዚህ በመቅደስ ውስጥ አየውህ፣ ፈለግኩህ፣ አየውህ፣ ኃይልህና ክብርህንም ተመለከትኩኝ። ከምትፈልገው ይልቅ የሚያስፈልግህን ማወቅ የመከራን የማሸነፊያ ጥበብ ነው ወንድሜ። ከጊዜያዊ ፎታ ይልቅ ዘለቄታዊ መፍትሄ ላይ ማይተኮር። ዘለቄታዊ መፍትሄው ደግሞ ምንድነው ስትሉ የሰማይ አምላክ እግዚአብሔር ብቻ ነው። እሱን መጠበቅ ብቻ ነው። ዳዊት ይህንን ያለገው አምልኮ የሚጀምረው ከእግዚአብሔር ስጦታዎች ሳይሆን ከራሱ ከእግዚአብሔር ነው። ቅድም በመዝሙር ላይ እንደተነገረን ማለት ነው። ያምልኮ ኢንስፓይሬሽን ራሱ እግዚአብሔር ነው። የማመስገን ኢንስፓይሬሽን መሆን ያለበት አምልኮ ከውጭ ግፊት መምጣት የለበትም። ከውስጥ ነው መነሳት ያለበት። ያምልኮ መንቀሳቀሻው፣ የምስጋና መንቀሳቀሻው፣ የመገዛት የማገልገል መንቀሳቀሻው ወገኖቼ ምንም አይደለም። የምናገኘው ጥቅም መሆን አይደለም። ራሱ እግዚአብሔር ነው መሆን ያለበት። ልናገለግል ስናስብ ምን ይሰጠኛል፣ ምን አተርፋለሁ ብላችሁ አታስቡ። ከእግዚአብሔር ይገባዋል ብላችሁ አትርፉ። እሱ ነው ትርፍ፣ እሱ ነው ጤንነት ወገኖቼ። ለመስጠት ስታስቡ ከእግዚአብሔር ተነሱ። ለማገልገል ስታስቡ ከእግዚአብሔር ተነሱ። መነሻችን፣ የመኖር ምክንያታችን ራሱ እግዚአብሔር መሆን አለበት። ሲመችህ አታገለግልም፣ ሲመችህ ነው የምታገለግለው። ሳይመችህ አላገለግልም የሚባል ነገር የለም ማለት ነው። በምድረ በዳም እግዚአብሔር ይመለካል። በመከራ ውስጥም እግዚአብሔር ይመለካል። በማይቻል ምድረ በዳ ላይም እግዚአብሔር ይመለካል። ለዳዊት ይሄ ነው መወጫው። ያኔ እግዚአብሔርን ፈለኩ ይለውና ምን እንዳለ ታውቃላችሁ? አይኔ ክብርህን ተመለከተች። ኃይልህንና ክብርህን አየው። ዳዊት የጊዜያዊ ፍላጎቱን ሲያረካለት ከሚያረካለት ይልቅ ዘለቄታዊ መፍትሄ የሆነውን እግዚአብሔርን ሲመለከት ክብሩን ማየት ጀመረ። በዛ ክብርና ኃይል ምንን መቋቋም ጀመረ? መከራውንና ችግሩን ተግዳሮቱን መቋቋም ጀመረ። የእግዚአብሔር ቤተሰቦች ይሄ ነው የመጀመሪያው የማሸነፊያ መከራን የማሸነፊያ ኃይል። ሁለተኛውን እንመልከት። ከቁጥር 3 እስከ 5 ያለው ምሕረትህ ከሕይወት ይበልጣልና
ከንፈሮቼ ያመሰግኑሃል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ ባንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚረካ ሰው ትረካለች። አፌም በሚያዜሙ ከንፈሮች በደስታ ያወድሱሃል። ተመልከቱ፣ በጣም የሚገርመኝ ብዙ ጊዜ የሚጠቀስ ብዙ ጊዜ በመዝሙራችን በስብከታችን የምንጠቅሳቸው ቃላቶች አሉ። ምህረትህ ከሕይወት ይሻላል። ምንድነው ምህረትህ ከሕይወት ይሻላል? እኔ እሱን ማወቅ ፈለግኩ። ይህንን ሳጠና ምንድነው ከምህረትህ ከሕይወት ይሻላል የሚለው ነገር በደንብ እንዲገባኝ ፈለግኩኝና አንዳንድ ሪፍራንስን እነኚህ የመጽሐፍ ቅዱስ ሰዎችን ሄጄ የጻፏቸውን የተናገሯቸውን ማየት ጀመርኩኝ። በጣም የሚገርማችሁ ነገር የመዝሙሩ ትርጉም ምን እንደሚል ታውቃላችሁ? ኪዳናዊ ታማኝነትን ነው የሚያመለክተው። ሄሴድ ነው የሚለው በዕብራይስጡ ሄሴድ ነው የሚለው። ትርጉሙ ምንድነው? የማይበጠስ ቃል ኪዳን፣ ፍቅር፣ ወረት የሌለበት ሚኒንግፉል ነው። በጣም እንዴት እንደረካው ደስ እንዳለኝ። ምህረት የሚለው ከሕይወት ይሻላል። ምንድነው ከሕይወት? ሕይወት ኢምፖርታንት ነው ለኛ። ታዲያ ኢምፖርታንት የሆነውን ጉዳይ እንዴት ነው ዳዊት እስከዚህ ኢምፖርታንት ነው ከምንለው በላይ ምህረት ይሻላል ብሎ የሚለው ነው? እሱ ነው የገባኝ። ምንድነው ዳዊት የተረዳው? ምንድነው ዳዊት የገባው ብዬ ሳስብ ዳዊት እንዲህ ነው፣ የማይጣጠፍ ፍቅር። ኢየሱስ ጌታ ነው። ሰዎች እርስ በርሳቸው በጽኑ ታማኝነት የሚታሳሰሩበት ቸርነትና ምህረት ሰው የማይገባውን የሚያገኝበት ያ ምህረት ከቸርነት ጋር ያያይዟል፣ ከፍቅር ጋር ያያይዟል። ትርጉሙ የሚገርማቸው ነገር ከምን ቸርነት ጋር? የማይገባንን ማግኘት። ኢየሱስ ያድናል። ስለዚህ ዳዊት ምን እያለ ነው ያለው? ምህረት ነው የሚሻለኝ። በሕይወት ቆሜ ያለ ምህረት ከመኖር አንተ ከሕይወት ውስጥ ያንተን ምህረት ማግኘት፣ ያንተን ፍቅር፣ ያንተን ቃል ኪዳን ማግኘት ይበልጥብኛል ነው እያለ ያለው። ኢየሱስ ያድናል። እየበላው እየጠጣው ቤተ መንግሥት ሆኜ ያንተ ምህረት ባይኖር ዋጋ የለም። እዚህ ሆኜ ምን ይሻለኛል? ምህረት ይሻለኛል እያለ ነው ያለው። ሃሌሉያ። ባለንበት የእግዚአብሔር ምህረት ይሻለናል ወገኖቼ። ባይሳካም የእግዚአብሔር ምህረት ካለ እሱ በቂ ነው። ባይሆንም ያሰብነው ባይሆንም የእግዚአብሔር ምህረት፣ ያ ጽኑ ፍቅር፣ ያ የወረት የሌለበት የማይገባንን የሰጠን የእግዚአብሔር ፊት ነው። የእግዚአብሔር ምህረት የእግዚአብሔር እጅ ነው። የእግዚአብሔር ምህረት የእግዚአብሔር ሳቅ ነው። የእግዚአብሔር ምህረት የእግዚአብሔር ርኅራኄ ነው። የእግዚአብሔር ምህረት ወገኖቼ፣ ካለንበት ሁኔታ በላይ ከተመቸ ነገር ያለ እግዚአብሔር ምህረትና ሕይወት ከመኖር ወገኖቼ፣ ባለሁበት ቦታ ያንተ ምህረት ይሻለኛል ነው እያለ ያለው ዳዊት። የእግዚአብሔር ቤተሰቦች፣ መንፈሳዊ እርካታ በበረሃ ያለ ሰው የእግዚአብሔር ቤተሰቦች ምን እንደምታ ምህረት ይሻለኛል። የለውም ቤተ መንግሥት፣ ምህረት ግን ይሻለኛል። ያገኘሁት ነገር የለም፣ ግን ምህረት ይሻለኛል። ያ የማይፈርስ ምህረትህ፣ ያ ቃል ኪዳን፣ ያ ፍቅር ሄሴድ የተባለው እሱ ይሻለኛል ባለውበት ቦታ እያለ ነው ያለው። የመከራ መውጫ ወገኖቼ ምን አገኘን ሳይሆን ምንድነው የምናገኘው ሳይሆን ማናለን ነው። ማናለን ነው። ባለህበት ቦታ ማናለ? ወንድሜ፣ እንደ ጀት ተገለባብጠን ለሰው እይታ የምናመጣው ነገር እግዚአብሔር ከሌለበት ኪሳራ ነው። በጣም የሚገርማቸው ነገር ኪሳራ ነው። ልክ ነው። ሰዎችን እንዳለን ልናወራበት እንችላለን። ገጽታችንን ሊገነባ ይችላል። የእግዚአብሔር ምህረት ከሌለበት ግን ቫኪዩም ነው፣ ባዶ ነው። የእግዚአብሔር ምህረት የእግዚአብሔር ፊት ነው። የእግዚአብሔር ምህረት የእግዚአብሔር እጅ ነው። የእግዚአብሔር አብሮነት ነው ወገኖቼ። ሁሉ በምህረት ውስጥ ነው ያሉት። ስትቆሙ የላችሁም ምንም፣ ስትቆሙ ግን የእግዚአብሔር ምህረት አለ። ጎድሏል፣ ግን ስትቆሙ የእግዚአብሔር ፊት ከናንተ ጋር ነው። ህልውናው ከናንተ ጋር፣ ክብሩ ከናንተ ጋር፣ በረከቱ ከናንተ ጋር ነው። እዚህ ሆኜ ምህረትህ ይሻለኛል አለ ዳዊት። አጠገብ ያለውን ሰው ባለህበት ሆነ ምህረት ይሻላል በሉት። ምህረት ይሻላል። የኔ እህት ምህረት ይሻላል። በሮንግ ዌይ ከሚመጣ ነገር ምህረት ይሻላል። አልተፈቀደም ለክርስቲያን
አልተፈቀደም። እግዚአብሔርን የማያከብር ነገር አልተፈቀደም። እግዚአብሔር ደስ የማይሰኝበት ነገር አልተፈቀደም። የእግዚአብሔር ቤተሰቦች ለጊዜው ሊጠቅም ይችላል፣ ግን ምህረት የእግዚአብሔር ኮንፈርሜሽን የለበትም። እንደዚህ ነው የሚለው ሰውየው እንደ ስብና ጥግ ምን ይላል ተመልከቱ። እንግዲህ በሕይወቴ ዘመን አመሰግናለሁ፣ ነፍሴ በቅቤና በስብ እንደሚረካ ሰው ትረካለች። እርካታዬ ማነህ አለ? አንተ ነህ። ባለሁበት አስቸጋሪ ሁኔታ ውስጥ አንተ ስላለህኝ ሰው በጣም የሚወደው በቅቤና በስብ እንግዲህ ቅቤና ስብ የሀብታም የነገስታት በጣም በፊት ማለት ነው። አሁን ሳይንሱ ቅቤና ስብን አስወግዱ እያለ ነው። በዛ መንገድ እንመልከተው። ስለዚህ በዛ ዘመን ማንም አያገኘውም ወገኖቼ። ፍሪዳው ታርዶ ጠጁ ተጥሎ ማሩ ምናምን የሚባልበት ዘመን የዚህ መጽሐፍ ቅዱስ አማርኛ መጽሐፍ ቅዱስ ተርጓሚዎች በእኛ ቋንቋ ተረጎሙት። ዴሊሺየስ ፉድ ብታገኝም እንደዛ እንደምትረካ አገኘው በላው ብለን እንደምረካ እንደዛ ምን አልኩኝ ይላል፣ ረካሁኝ። በማ ባንተ። የት? ምድረ በዳ። በመከራ ይረካል። አዎ። በማን ነው የሚረካው? በእግዚአብሔር። መከራ ውስጥ፣ ችግር ውስጥ፣ ተግዳሮት ውስጥ ሆኖ ማረፍ ይቻላል። አዎ ይለናል ዳዊት። እንዴት ይታረፋል? እግዚአብሔርን ብቻ ምህረቱን በመናፈቅ ብቻ ይለናል። በተግዳሮት ሳይለወጥ አዎ ይለናል ዳዊት። እንዴት ማሸነፍ ትችላላችሁ? ምህረቱን በመጠየቅ። ያለ እግዚአብሔር ምህረት ያለ እግዚአብሔር ፊት ሙሉ ከመሆን በጉድለት ውስጥ የእግዚአብሔር ፊት ይሻለናል ይለናል። ሃሌሉያ። አልተሳካም። መኖርና ለመኖሩን አታጣራ። እግዚአብሔር እንዳለህና እንደሌለህ አጣራ ወንድሜ። አለ እግዚአብሔር አንተ ጋር፣ አንተ አሸናፊ ነህ። አለ እግዚአብሔር አንቺ ጋር እህቴ፣ አንቺ መጨረሻሽ ያምራል። እመኚኝ። ለምን? ዋናውን ይዘሻል። ለምን? የእግዚአብሔር ምህረት ይከተልሻል፣ ፊቱ ይበራልሻል፣ መንገዱን ያሳይሻል። መከራው ጊዜያዊ ነው። መከራው ጊዜያዊ ነው። ዳዊት ይህንን ነው የሚነግረን። የእግዚአብሔር ቤተሰቦች የእግዚአብሔር ምህረት እርካታው በሱ ስለሆነ ዳዊት በእግዚአብሔር ያረፈ ሰው ነው። እግዚአብሔር እርካታ ብዙ ጊዜ እንደምለው ሰው በክርስቶስ ካላረፈ በምንም አያርፍም። በሕያው እግዚአብሔር ፊት ነው የምነግራችሁ። በጌታ ፊት ሆኜ የምትፈልጉት ነገር በነፍሳችሁና በእንትናችሁ ተወራርዳችሁ የምትፈልጉት ነገር አርፋችሁ ካላገኛችሁት በስተቀር ስታገኙት አያሳርፋችሁ። ሰው የሚማረው በእግዚአብሔር አርፎ ነው። ትምህርት አያሳርፍም። ሰው ማግባት ያለበት በእግዚአብሔር አርፎ ነው። ጋብቻ አያሳርፍም። ሰው በመውለድ አያርፍም። አርፎ ነው መውለድ ያለብን። አርፈን እንወልዳለን፣ አርፈን እንማራለን፣ አርፈን እናገለግላለን፣ አርፈን እንዘምራለን። በራሱ አገልግሎት፣ ይሄ መንፈሳዊ አገልግሎት በእግዚአብሔር ሳይታረፍ ቢያገለግል አገልግሎት አያሳርፍም። ሰው አርፎ ነው ማገልገል ያለበት። ከሰማይ የመጣው ጌታ ነፍስሽን ዝም ጸጥ ካላረገ እንዴት ነው የምትገዢው ቤት የሚያሳርፍሽ? ዊሽ አረግሽው አሜሪካ ድሪምስ እንዴት አርጎ ነው የሚያሳርፍሽ? የኔት ጉድለት አለ። ይሄን ትገዣለሽ፣ ትገቢበታለሽ፣ ያስጠላሻል፣ አቃቂር ታውጫለሽ፣ ሌላ ቤት ትናፍቃለሽ፣ የምትኖሪበትን ሳታገኝ። አየህ፣ ሳታደንቂ። አየህ፣ እማያልቅ እማያባራ ምኞት እርካታን ያሳጣን። እንጨብጦ ይህን መኪና መነዳው እንላለን። እግዚአብሔር ደግ ነው፣ እንነዳዋለን። ደግሞ ገና ሳንነዳው በወጉ በቅጡ ሳናቀው ሌላ ሰው ከኛ የበለጠ መኪና ሲያሳል ዋው እንዲህ አይነትም ብራንድ አለ። እነሱም ደግሞ ይህንን ሀቢታችንን እያንገበገቡን ነው ያሉት። እጃችን ላይ ያስረጁታል፣ እጃችን ላይ ያመጣሉ፣ እንገዛለን፣ ያስረጁታል። ደግሞ ሌላ እንድንናፍቅ ያደርጉናል። ደግሞ ያንን እንገዛለን፣ ያወዳድሩናል። የእግዚአብሔር ቤተሰቦች መቆም አለብን። የሆነ ቦታ ከእብደት መቆም አለብን። ከምድራዊ አመለካከት መቆም አለብን። እኛ እርካታችን እግዚአብሔር ነው። እኛ እግዚአብሔር አለን። ፊውቸራችን የተያዘው ነገን የምንኖረው ከእግዚአብሔር አንጻር ነው። የእግዚአብሔር ቤተሰቦች ይሄ የምነግራችሁ ወንጌል ነው።
ወንጌል ነው የእግዚአብሔር ቤተሰቦች። መከራን ድህነትን እየሰበኳችሁ አይደለም፣ ወንጌልን ነው መሰብካችሁ። ኢየሱስ የተሰጠን ለማረፍ ነው። ክርስቶስ መጥቶ ያላሳረፈውን ነፍስ ምንም አያሳርፈውም። አገልግሎት አያሳርፈው፣ ሚስት አያሳርፈው። ሚስት ጥሩ ነው፣ አገልግሎት ጥሩ፣ ሁሉ ነገር ጥሩ ነው። በክርስቶስ አርፈን እንፈልገው። ነፍሳችን እንደ ዳዊት ዝምርካታ በክርስቶስ መከራን ኦቨርካም የምታደርገው ተግዳሮትን ኦቨርካም የምታደርገው መቼ እንደሆነ ታውቃለህ? በዛ ውስጥ ሆነ አምላክን ማመስገን ስትችል፣ በሱ መርካት ስትችል፣ እሱን ደስ ማሰኘት ስትችል፣ አገለግልሃለሁ ስትለው፣ አንተን አከብርሃለሁ ስትለው፣ የልቤ ዋና ነህ፣ የነፍሴ ዋና ነህ፣ የቤቴ ዋና ነህ አንተ ስትለው፣ ማዕከላዊ ማንነት በሱ ሲያዝ፣ እሱን ስታስብ፣ ዳዊት ይህንን ነው የሚነግረን። ማሸነፊያው መንገድ ይሄ ነው ይለናል። የእግዚአብሔር ቤተሰቦች እግዚአብሔር ይርዳን። ሶስተኛው ከቁጥር 6 እስከ 8 በመኝታዬ አስብሃለሁ፣ ሌሊቱን ሁሉ ስለ አንተ አሰላስላለሁ። አንተ ረዳቴ ነህና በክንፎች ስር ተጠልዬ በደስታ ዘምራለሁ። ነፍሴ አንተን የሙጥኝ ብላለች፣ ቀኝ እጅህም ደግፋ ይዛኛለች። እኔ ይህንን ቃል ስዘጋጅ ሁልጊዜ እግዚአብሔር ቃል ሞጓች ነው፣ ይሞግተኛል። ሌሊትም እሱ ሲባንን ምንም ያባነው እግዚአብሔር በልቡ አለ። በረሃ ያለ ሰው፣ መሬት ላይ የሚተኛ ሰው፣ ነገ ይገለኛል አይገለኝም ብሎ በቆቅ ኑሮ ያኖረ ሰው፣ የእግዚአብሔር ቤተሰቦች በዚህ ሲቹዌሽን ውስጥ ያሉ ሰዎች ምን እንደሚጠቁ ታውቃላችሁ? ጸጸትና ፍርሃት። በገባንበት ነገር ሰዎች በሁለት አጣብቂኝ ውስጥ ይኖራሉ፣ በጸጸትና በፍርሃት። ጸጸት፣ ምን ነው ባላደረኩ፣ ይሄንን ምን ነው ባልሆነ ነበር፣ ምን ነው ባልተደረገ ነበር። አያችሁ የእግዚአብሔር ቤተሰቦች። ከዛስ ሁለተኛ ዋት ኢዝ ኔክስት፣ ምንድነው የሚሆነው? እሺ እዚህ ነኝ ያለሁት፣ እዛ ነበርኩ፣ አሁን እዚህ ነኝ ያለሁት፣ እንዲህ አይነት ሰው ነበርኩ፣ አሁን እዚህ ነኝ ያለሁት። እና ምንድነው የሚሻለው? ሌሊትም ባንናለን፣ እናሰላስለዋለን፣ እንጨነቃለን። እኩለ ሌሊት የእግዚአብሔር ቤተሰቦች በውድቅት ሌሊት ምንድነው የምናሰው? ዳዊት አንተን አስባለሁ ይላል፣ አንተን አሰላስላለሁ ይላል። የእግዚአብሔር ቤተሰቦች ተነስተን ምንድነው እንዲህ ነበረ ናቹራል የሚሆነው። ወንድሜ ምን እንደሆነ ታውቃለህ? ተነስቶ በሌሊት ሁሉ ሲተኛ እበቀለዋለሁ፣ ከቤተ መንግስት ያሳደደኝን ልጄን እበቀለዋለሁ። እንዴት አድርጌ ነው የምበቀለው ብሎ ስትራቴጂ መንደፍ ነበረበት። ተነስቶ እንደ ሰው አላረገም፣ ኢግኖር አድርጎታል ችግሩ። ወገኖቼ አንዳንዴ ባናችሁ ታውቃላችሁ ነገሩ እናንተ አታውቁ። እኔ ስባንን ልንገራችሁ፣ አንዳንዴ ጠላት ይመጣል ብንን እንዳልኩ። በጣም የሚገርማቸው ነገር በዛው ትምህርት እንዲሆናችሁ ነው የምነግራችሁ። አንዳንድ ሰዎች መጥተው ጸሎት ጸልይልኝ ይሉኛል። ስባንን አንዳንዴ ጠላት ሼም ይዞ ይመጣል፣ ጸጸት ይዞ ይመጣል። ዋት ኢዝ ኔክስት፣ አንተ እዚህ ነው ያለው፣ ምንድነው የሚሆነው ይላል። ማስረጃ ይዞ ነው የሚመጣው። ምን እንደማደርግ ታውቃላችሁ? መድኃኒቱ ኢሚዲየትሊ ካልጋዬ ላይ መልስ አልሰጠውም። ኢሚዲየትሊ ባልጋዬ ላይ ተንበረከካለሁ። አድራሻዬ እዚህ ነው ሳይል ጥሎ ይጠፋል። ብዙዎቻችን አብረን እንተኛለን፣ እንገላበጣለን፣ እናስበዋለን፣ ደግሞ ወደዚህ እንገላበጣለን፣ እናስበዋለን፣ እናብራራዋለን፣ እንተነትነዋለን። ሌሊታችን የጭንቀት ሌሊት ሆኖ ያድራል። ዲፕ እንቅልፍ ሳይኖረን ጠላት ይመጣል። ቀን የሰራችሁትን ስታት የፎረሻችሁትን ፎረሻ እያያዘ ይመጣል። ቤተሰባችሁን የታመመ ቤተሰባችሁን ይዞ ይመጣል። ትሞታለች ይላችኋል። በባዶ ባላችሁ ጤና ላይ ይመጣችኋል። ዋት ኢዝ ኔክስት ይላችኋል። ሲስተሙን ያሳያችኋል። ያላችሁበትን ነገር መከራችሁን ያሳያችኋል። በዛ ሌሊት ምንድነው የምትሰሩት? ታስተናግዱላችሁ። ማብራሪያ ይዞ ይመጣል፣ ተስፋ የሚያስቆርጥ ማብራሪያ። ዳዊት ግን እንደዚህ አለ፣ አልሰማውም። አቤሴሎምን አላስብም፣ መከራዬን አላስብም። ምንድነው ታዲያ ዳዊት የምታስበው? አንተን ነው ማስበው።
አንተን ነው ማስበው። ምንድነው ዳዊት ግን የሚያስበው ወገኖቼ? ዳዊት ይሄንን ነው የሚያስበው። ትላንት ያዳነውን እግዚአብሔርን፣ ትላንት የሰራለትን እግዚአብሔርን ምንድነው የምታሰባስቡት ወገኖቼ? ዳዊት በቀላ አሰባስብም። ዳዊት በቀላ አይደለም ያሰብ እንዲያርጌ ብሎ አይደለም። ስትራቴጂ ትላንት አድኖኛል፣ ትላንት ረድቶኛል፣ ትላንት ያገዝከኝ፣ ትላንት የራራልኝ ብሎ የትላንትናውን የእግዚአብሔርን አሻራ ያያል። ኢየሱስ ያድናል። ትላንት የረዳን ዛሬ ይረዳናል። ትላንት ያገዘን ዛሬ ያግዘናል። እኛ ቤት አሻራ አለ። እኛ ቤት፣ አንቺ ቤት፣ አንተ ቤት ወንድሜ የእግዚአብሔር ምልክት አለ። በሕይወት ላይ የተዘጋውን ከፍቶ የወደቀውን አንስቶ ያለቀስክበትን ዘመን ሽሮ ትላንትና ከጉስቁልና ከመከራ አውጥቶ ዛሬን አድርሷል። ስለዚህ ሌሊት ማን ነው የሚታሰበው? የሰማይ አምላክ እግዚአብሔር። ማን ያዳነህ እግዚአብሔር? ማን ዳዊት ንጉሥ ያደረገውን የቀባውን አምላክ ያስብ ነበረ። ሌላ ሐሳብ አይደለም። በቀል የለውም። እግዚአብሔር ነው ሐሳቡ። በመከራ ወንድሜ ትላንት የታደገህን እግዚአብሔርን አስብ። በሌሊት ተነስና አምላኬ የታደከኝ፣ የረዳኸኝ፣ ቃል የሰጠኸኝ፣ በቤት እንድቆም ያደረከኝ፣ ከዛ መከራ ውስጥ ያወጣኸኝ አምላክ ዛሬም አለ። አመሰግንሃለሁ። አትጥለኝም፣ አመሰግንሃለሁ። አትተወኝም፣ አመሰግንሃለሁ። ሃሌሉያ። የእግዚአብሔር ቤተሰቦች እግዚአብሔር ይመለካል። እግዚአብሔር በሌሊትም ይመለካል። ይቅርታ፣ እግዚአብሔር በሌሊትም ይመለካል። አሜን። እግዚአብሔር በሌሊትም ይመለካል። እግዚአብሔር አምላክ ምንድነው የምታሰላስሉት? የእግዚአብሔር ቤተሰቦች ሲመጣ ሐሳብ ዲል አታድርጉ። ተንበርከኩ፣ ውረዱ። መዝሙራችሁን ክፈቱ። መጽሐፍ ቅዱሳችሁን ክፈቱ። አንደበታችሁን ከፍ አድርጉና ተናገሩ። እኔ እዚህ የደረስኩት በአስማት አይደለም። አምላክ ረድቶኝ ነው። የእጄን ሥራ ባርኮ ነው። እግዚአብሔር ጤናዬን ባርኮ ነው። እግዚአብሔር ገደሉን አሳልፎኝ ነው። እግዚአብሔር ኬላውን አሳልፎኝ ነው። የማይቻለውን እግዚአብሔር አስችሎኝ ነው። ትላንትና የረዳኝ እግዚአብሔር አልደከመም። ቤቴ አለ። ትላንት ያገዘኝ እግዚአብሔር እሱ ሕያው ነው። ስለዚህ ጠላት በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። በእኔ ላይ ደስ አይበልሽ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያ የእግዚአብሔር ቤተሰቦች ሰው ስላንተ ብዙ ነገር ይላል። ተው እሱን፣ አንተ አምላክህን አሰላሰል። ዳዊት ወገኖቼ አምላኩን እያሰላሰል፣ ሌሎች ይፈላሰፋሉ። የታባቱ እንዲህ ነው እንደዛ ነው ይላሉ። እሱ ግን ኢግኖር አድርጓቸዋል። አምላኩን ያስባል። አምላኩን ይደራደራል። አምላኩን ወገኖቼ ኢየሱስ ያድናል። ቀናበል። ማሸነፊያ መንገድ አለ። የሚታወስ አምላክ አለ። ቀናበል፣ ቀናበል የኔ እህት። ሃሌሉያ። ማንን ነው ዛሬ እግዚአብሔር ፑል አውት አድርጎ የሚያወጣው? ማንን ነው እግዚአብሔር አምላክ ዛሬ መንጭቆ የሚያወጣው? ማንን ነው እግዚአብሔር አምላክ ዛሬ ተርኒንግ ፖይንት የሚሆንለት? ማንን ነው እግዚአብሔር አምላክ ሌሊቱን የሚፈውስለት? ወገኖቼ ይህ ጋዜጣ አይደለም። ይሄ እውነት ነው። የጌታ መንፈስ ነው የሚናገረው። የእግዚአብሔር ቤተሰቦች ከዛ በላይ ነው። ከብዙ መከራ ያወጣውን ያስብ ነበር። ዳዊት መቅደሱን ያያል። የእግዚአብሔር ክብርና ኃይል እንዳለ ያውቃል። የመጨረሻው አራተኛ ቁጥር 9 እስከ 11 ፍርድን ለእግዚአብሔር በመተው እሱ ያሰላስላል። ፍርድን በራስህ አትያዝ። መልስ አትስጥ። ለእግዚአብሔር ተውና አንተ እግዚአብሔርን አምልክ። ወንድሜ መከራህን ለእግዚአብሔር ስተህ ሌሎች አብራሩ ይተንትኑ። ኃጢአቱ ነው፣ ኃጢአቷ ነው፣ እሷ እንዲህ ናት፣ እሱ እንዲህ ነው። ሰዎች ይሰቃያሉ በሰው መሄጃ፣ በሰው መንገድ። እኔ አንድ ጊዜ ከቤተሰብ ተባረሬ ነበርና በክርስትና ምክንያት በጣም የሚገርማቸው ነገር በጣም በኃይለኛ በጾም ጸሎት የምንጸልይበት ነው። ሪሊ በእግዚአብሔር መድረክ ላይ ሆኜ ነው የምነግራችሁ። አጋንንት ተናግረን አይደለም፣ ፊት ለፊት ከሰው ጋር ስንሄድ፣ መኪና ታክሱ ስንሄድ፣ ሰፈሩ ስንሄድ ይወድቃል። በጣም የሚገርማችሁ ነገር መልእክቶች የሚመጡት መንገድ ላይ ነበር የሚመጡት። ይህን ለእግዚአብሔር ክብር ነው የምነግራችሁ። ከወንድሞቻችን ጋር 3 ሆነን ነው የምንጸልየው በስደት ውስጥ።
ቢያዩን አንለወጥም። ማቴሪያል ቢያዩን አንለወጥም። አንድ አይነት ልብስ ነው የምናደርገው፣ አንድ አይነት ጫማ ነው የምናደርገው። ሰውነታችን እየከሳ ነው፣ ውስጣዊ ሰውነታችን ግን እያበበ ነው ያለው። የሚገርማቸው ነገር ሰዎች ይሰቃዩ ነበረ። እነኚህ ልጆች የማይለወጡት ኃጢአታቸው ነው ብለው ያወራሉ። እንሰማለን፣ ይመጣል እኛ ጋር። የእግዚአብሔር ቤተሰቦች እኛ እንተወዋለን፣ እኛ ከጌታ ጋር ነው የምንቀጥለው። ዳዊት ይህንን ያደረገው ማብራሪያ መተንተኛ አልያዘም። ፍርዱን ለእግዚአብሔር ትቶ የሱ ቢዝነስ እግዚአብሔርን ማምለክ ነው። የሱ ቢዝነስ ወገኖች፣ መልስ አትስጡ። አሰምሽኖች ብዙ ናቸው። መልስ አትስጡ። አያችሁ፣ እግዚአብሔር መልስ ወደ ኋላ ስትሰጡ እንደነሱ ትሆናላችሁ። በእውነት ነው የምላችሁ፣ ከደረጃችሁ ትወርዳላችሁ። እግዚአብሔርን ከማየት ትወርዳላችሁ። በቃ እግዚአብሔር ይባርካቸው። በክፉ አትመልከቱ። ቀጥሉ። አንድ ቀን እስኪበራላቸው ነው። እናንተ ግን ቀጥሉ። ለምን እንደምታልፉ እግዚአብሔር ብቻ ነው የሚያውቀው። በዚህ ነገር ውስጥ ለምን እነሱ እንዳገኙና እናንተ እንዳላገኛችሁ እግዚአብሔር ያውቃል። እናንተ ታውቃላችሁ። ለምን እነሱ በሚያልፉበት እናንተን ስላላለፋችሁ ዝም በሉ። እግዚአብሔርን ብቻ ተመልከቱ። የእግዚአብሔር ቤተሰቦች፣ ዳዊት ይህንን ያደረገው ነፍሴ ለማጥፋት የሚሹ ግን ወደ ምድር ጥልቅ ይወርዳሉ፣ ለሰይፍ አልፈው ይሰጣሉ፣ የቀበሮችም ምግብ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል። ጠላቶች እንዲህ ናቸው፣ ይበላሉ፣ እንደዚህ ናቸው፣ እንዲያው ግን ንጉሥ ማንን ያስባል? እግዚአብሔርን ያስባል። ንጉሥ በእግዚአብሔር ደስ ይለዋል። በእግዚአብሔር ስም ቃል በሚገቡ ሁሉ ይከብራሉ። የሐሰተኞች አንደበት ግን ትዘጋለች። የሚያወሩ ነበሩ፣ ሐሰተኞች ነበሩ፣ እነሱ ትዘጋለች። መቼ? እግዚአብሔር አምላክ ሲፈርድ፣ እግዚአብሔር ሲመጣ፣ እግዚአብሔር ሲታደግ፣ ወደ ቤተ መንግስቱ ሲመልሰው፣ ያኔ የጠላቶቹ አንደበት ምን ይላሉ? ይዘጋሉ። ለእግዚአብሔር ተወው። በቀሉን ለእግዚአብሔር፣ ከመከራ መውጣቱን ለእግዚአብሔር። የሱ ቢዝነስ እግዚአብሔርን ማስቀደም፣ የሱ ቢዝነስ እግዚአብሔርን ማምለክ፣ የሱ ቢዝነስ እግዚአብሔርን ከውሃ ይልቅ ዘላቂ የሆነ መፍትሄን መፈለግ፣ የሱ ቢዝነስ ወገኖቼ ከህይወት ምህረትን መፈለግ፣ የሱ ቢዝነስ የእግዚአብሔር ቤተሰቦች እግዚአብሔርን በሌሊት ማሰላሰል። በእግዚአብሔር ፊት መሆን የሚያመጣው ውጤት ነው ወገኖቼ። ዳዊት ጠላቶቹ ሊያጠፉት በሚፈልጉበት ወቅት እንኳን የገዛ እጁን አላነሳም። ምንድነው ይሄ ስትሉ፣ በእግዚአብሔር ፊት መሆን የሚያመጣው ውጤት ነው። ሁልጊዜ በእግዚአብሔር ፊት የሆኑ ሰዎች ለበቀል እጃቸውን አያነሱ፣ ክፉን በክፉ አያሸንፉ። ለምን? ህይወታቸው በእግዚአብሔር የተያዘ ነው። ህይወታቸው በእግዚአብሔር ስለሚያዝ ለእግዚአብሔር ይሰጣሉ። በእውነት ነው የምላችሁ። ክፉን በክፉ አይመልሱም፣ ለእግዚአብሔር ይሰጣሉ፣ ይተዋሉ። አገልግሎታቸውን ይቀጥላሉ፣ ህይወታቸውን ይቀጥላሉ፣ ልጆቻቸውን ያሳድጋሉ፣ ቤታቸውን ያሳድጋሉ፣ አገልግሎታቸው ይቀጥላል፣ ነገራቸው ይቀጥላል። እግዚአብሔር ግን ለነሱ ምን ይላል? እንደሚዋጋ ያውቃሉ። መልስ የላቸውም። አንድ ሰው የእግዚአብሔር ፈራጅ መሆኑን ካወቀ በራሱ ለመበቀል አይጣደፍም። እግዚአብሔር አምላክ መላሽ ነው ይላል፣ መልስ ይሰጣል። ዳዊት ጠላቶቹን ወደ ምድር ጥልቅ ይወርዳሉ ብሎ 9 ላይ ሲናገር ፍርዱ ከእግዚአብሔር ዘንድ እንደሚመጣ ሁሉ እርግጠኛ ነበር። የሚገርማቸው ነገር ፍርድ እግዚአብሔር እንደሆነ ያውቃል። በምድረ በዳ ውስጥ ነው ያለው፣ ግን ንጉሥ ነኝ ይላል። ቁጥር 11 ላይ ምን እንደሚል ታውቃላችሁ? ንጉሥ ግን በእግዚአብሔር ደስ ይለዋል። ያለው እኮ ምድረ በዳ ነው፣ ያለው እኮ በረሃ ነው፣ ግን ኪዳን ተገብቶለታል። ነገ እንደሚመለስ እርግጠኛ ነው። በመከራ ውስጥ ያሉ ሰዎች ከመከራቸው በላይ እግዚአብሔርን ሲያዩ መከራን ኦቨርካም ማድረግ ይችላሉ፣ መቆጣጠር። አሁን ጊዜያዊ ነው ያለሁት፣ የኔ ረሃብ ጊዜያዊ ነው፣ የኔ ችግር ጊዜያዊ ነው፣ የኔ ስቃይ ጊዜያዊ ነው፣ የልጄ ጉዳይ ጊዜያዊ ነው፣ የቤቴ ጉዳይ ጊዜያዊ ነው። እግዚአብሔርን እያመለኩ ጠብቀዋለሁ፣ እግዚአብሔር ይመጣል፣ ድል ይሰጠኛል ብሎ ወገኖቼ ችግሩ ላይ አይናቸውን አረጉ። እምነት ከችግር አይነሳም። እምነት ወገኖቼ እምነት አይክድም። እምነት ሪያሊቲን አይክድም። ሪያሊቲ እንዳለ ሆኖ ከሪያሊቲ በላይ እግዚአብሔር ላይ ይደገፋል። የእግዚአብሔርን ክንድ ያምናል፣ የእግዚአብሔርን ችሎታ ያምናል፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ርኅራኄ ያምናል። ዳዊት እንደዚህ ነው ያለው፣ አሁን ያለሁት በረሃ ውስጥ ነው፣ ልጅ አሳዶኛል፣ መከራ ውስጥ ነኝ፣ ግን ንጉሥ ነኝ። ኢየሱስ ጌታ ነው።
ግን ምንድነኝ? ንጉሥ ነኝ። ንግስናውን ያረጋገጠው ሁለት ምክንያት አለ። አንደኛው በዳዊት በሳሙኤል እግዚአብሔር በቀባው በሳሙኤል የኪዳን መሐላ ተደርጎለታል። እግዚአብሔር ቃሉን አጥፍም። ኢየሱስ ያድናል። ምንም እንኳን ሁለተኛው ምንም እንኳን በአካል በዙፋን ላይ ባይቀመጥም በእግዚአብሔር ቃል መሰረት እሱ ንጉሥ እንደሆነ ከሁኔታዎች በላይ በማየት አንደኛው የእግዚአብሔር ኪዳን ገብቶልኛል። እግዚአብሔር መሐላ ሰጥቶኛል። እግዚአብሔር ዙፋኑን የሰጠኝ ሰው አይደለም። ሰው ቢሰጥ ሰው ይነሳል። እግዚአብሔርን የሰጠኝ ማንም አይነሳም። ችግሩ ጊዜያዊ ነው። ስለዚህ ምን እላለሁ? ጌታዬን እጠብቃለሁ ነው። ሁለተኛው ደግሞ ከችግር በላይ ማየት። ከመከራችሁ አትነሱ። በመከራ ለማለፍ ስትሮንግ ለመሆን ወገኖቼ፣ ለማለፍ ከፈለጋችሁ መከራችሁን አትዩ። በእውነት ነው የምላችሁ። ሰዎች የሚያመሰግኗችሁን የሚነቅፏችሁን አትስሙ። እሱ ጊዜያዊ ነው። ትኩረታችሁ እግዚአብሔር ብቻ ይሁን። ዓላማችሁ እግዚአብሔር ብቻ ይሁን። ከችግራችሁ ከተራራው ባስሻገር ከጨለማው ባስሻገር ብርሃን ይታያችሁ። እግዚአብሔር ማንንም እንደጣለ አይጥላችሁም። ማንንም እንዳዋረደ እግዚአብሔር አምላክ በማንም እንባ መንግስቱን አይገነባም። የእግዚአብሔር ቤተሰቦች የምኖረው ዳዊት እንዲህ ነው ያለው፣ የምኖረው እንደ ስደተኛ ቢሆንም ማንነቴ ግን ንጉሥ ነው አለ። ጽኑ አቋም ነበረው። ጠላቶቹ ይጠፋሉ ያውቃል። ሐሰትን የሚናገሩ አፋቸውን ይዘጋሉ ያውቃል። የዳዊት ደስታ ግን በዙፋኑ ላይ በተቀመጠው በእግዚአብሔር እንጂ በገጠመው ነገር ላይ አይደለም። አያችሁ፣ ቤተ መንግስትም ቆሞ ቁጭ ብሎ አምላኩ እግዚአብሔር ነው ዋና፣ ምድረ በዳም ላይ ቁጭ ብሎ አምላኩ እግዚአብሔር ነው ዋናው። ዋናችን ዛሬ ማን ነው? የእግዚአብሔር ቤተሰቦች ዋናችን ዛሬ ማን ነው? ይህንን አትመልሱልኝ፣ ለእናንተ ጠይቁ። ያለ እግዚአብሔር የምትሰውት ነገር አለ? ለእግዚአብሔር ብላችሁ የምትተውት ነገር አለ? መጥቶ ቢፈትነን ማን ነው ዋናችን? ማን ነው ማዕከላዊ ልባችንን የያዘ? አፋችን ላይ ነው ያለው እግዚአብሔር ወይስ ልባችን ላይ ነው ያለው? ዛሬ እኔንም ጭምር ነው ሞግቶኛል ይሄ ቃል። እግዚአብሔር ቤተሰቦች በጌታ ፊት ነው የምነግራችሁ። ልቤን ያዝ እግዚአብሔር ሆይ ልቤን ያዝ እያልኩ ነው የጸለይኩት በዚህ ቃል። ልቤን ያዝ። የልብ ይሁን የኔና አንተ ግንኙነት፣ የአፍ አይሁን፣ የስብከት አይሁን፣ የልብ ይሁን። የሚያዋጣኛ ነው የሚያዛልቀኛ ነው ጌታዬ። እግዚአብሔር ቤተሰቦች እግዚአብሔር የሰጠንን ተስፋ በመከራ ውስጥ ብናልፍም እንደማይሽረው ይሄ ቃል ያስተምረናል። እግዚአብሔር ካለበት ምድረ በዳ አውጥቶ ወደ ተናገረን የክብር ቦታ ያደርሰናል። ዳዊት ሲገባ በመከራ ውስጥ ነው የገባው፣ ሲወጣ ግን ወደ ንግስና ነው የሄደው። ጊዜያዊ ነው ያላችሁበት ሁኔታ። እግዚአብሔር ቤተሰቦች ይህን ብዬ ልጨርስ። በተግዳሮት ውስጥ ለማሸነፍ መከራን ለማሸነፍ መፍትሄው እግዚአብሔር ስጦታውን ሳይሆን ራሱን እግዚአብሔርን በመጠማትና እግዚአብሔርን በመፈለግ በዛ ላይ አተኩሩ። ከምትፈልጉት ይልቅ የሚያስፈልጋችሁን ትኩረት አድርጉ። የሚያስፈልገን እግዚአብሔር ነው። ሁለተኛው በመከራ ውስጥ ከህይወት ያለ እግዚአብሔር ካለ ሀብት፣ ያለ እግዚአብሔር ቤት ካለ ትልቅ ቤት እግዚአብሔር ያለበት ጎጆ ይሻላል። ከእውነት ምህረት ይሻላል። እግዚአብሔር ቤተሰቦች አንድ ጊዜ ወደዚህ ቦታ ላይ ያገለገልኩ ከኢትዮጵያ ስመጣ አንድ ምሁር እንደዚህ አለኝ። በጣም ትልቅ ቤት ነው፣ ሳይንቲስት ነው። ትልቅ ቤት ነው ያለው እዚሁ አሜሪካ ላይ። ስገባ በጣም ደነገጥኩኝ። ችግር ያለ አይመስልም አለ። ግን ምን እንዳለኝ ታውቃላችሁ? እዚህ አገር አለ ሰዎች ትልልቅ ቤት ይገዛሉ። ትልቁን ቤት ለመክፈል ውጪ ያድራሉ፣ ውጪ ይውላሉ፣ ወጥተው ይሄዳሉ አለኝ። ያ ሰው የተማረ ሰው ነው፣ በጣም ሀብታም ነው። በሱ ፊርማ ባንክ ያበድራል። ያለ ማጋነን ነው የምነግራችሁ። ግን ጥቅልል ብሎ መሬት ላይ ተኝቶ ጸልይልኝ አለኝ። እኔ ደካማውን ሰው አያችሁ፣ ከእውቀታችሁ ከችሎታችሁ ከያዛችሁት ባንክ አካውንት በላይ እግዚአብሔር ሲገዝፍባችሁ ቦታ አትመርጡም። ለእግዚአብሔር ቦታ አይመረጥም። የእግዚአብሔር ቤተሰቦች እግዚአብሔር የምር ዋናችን ነው። ያለ እግዚአብሔር አንችልም፣ አናቅበትም።
አንችልም እህቴ፣ አንችልም ወንድሜ። እግዚአብሔር የሕይወታችን ክብር ነው፣ የሕይወታችን ዋስትና ነው። እሱ ድፍረታችን ነው። እሱ ይሻለናል። ሌላውን ለቀቅ፣ ኢየሱስን ጠበቅ እናድርግ። ግድ የለም ይደርሳል። ክርስቶስን ይዞ መዋረድ የለም። አይምሰላችሁ፣ ያመለጣችሁ እንዳይመስላችሁ። ምንም አላመለጣችሁም። በሕያው እግዚአብሔር ፊት በእውነት በጌታ ፊት ነው የምነግራችሁ። ምንም አላመለጣችሁም። ምንም ያዙ ሰዎች ራሳቸውን እየገደሉ ነው። ሜሳፕ ሆኗል ቤታቸው፣ ትዳራቸው ፈርሰዋል። የኔት ዋጋ የለውም በራሱ። እግዚአብሔር የዓለም መፍትሄ፣ የሰው ልጅ መፍትሄ ኢየሱስ ክርስቶስ ይባላል። የእግዚአብሔር የመጨረሻ ስጦታ፣ ማሳረፊያ፣ መክበሪያ፣ መዳኛ፣ መሸሸጊያ፣ ማምለጫ። የእግዚአብሔር ቤተሰቦች እሱ ይሻላል። ባዶ ነው፣ ተራ ነው፣ ዋጋ የለውም። የዳዊት አምላክ የኛም አምላክ ነው። የእግዚአብሔር ትርፍ አንቺ ነሽ። እግዚአብሔር እኔ መስበኬን አይደለም የሚያተርፈው፣ እኔን ማግኘቱን ነው የሚያተርፈው። አንቺን ማግኘቱን ነው የሚያተርፈው። አንተን ማግኘቱን ነው የሚያተርፈው። ሌላውን ለቀቅ፣ ኢየሱስን ጠበቅ። አጠገባችሁ ያለውን ሰው ጨብጡትና አይኑን እያየ ወንድሜ በሉት፣ ሁሉ ይመጣል በሉት፣ ሌላውን ለቀቅ በሉት፣ ኢየሱስን ጠበቅ በሉት። ሃሌሉያ! ለዚህ ጌታ እልልታና ጭብጨባ እንሰጠዋለን። በመከራ ውስጥ ማሸነፍ የምንችለው በእነኚህ ጉዳዮች ነው። ኢየሱስ ያድናል። እናመሰግንሃለን፣ እናከብርሃለን።